እንደተለመደ መጥቻለሁ ማለት ነው ቤተሰብ እና እንደተለመደም ሐረግ ድራማ በጣም ተወዳጅነት ያለው ይዤላችሁ መጥቻለሁ ዛሬ ገኒትም ተሽሏታል ትንሽ ተነስታለች በጣም ፍራታዬ ልጄ ናፍቀኛለች የናከል ከተነሳው በሩቁም በይ ጉሊቲ እያገዛዛው ልጄን አያለው ልጄ በጣም ናፍቀኛለች እያለች ዳግም ደግሞ ምንም የለብሽም እናቴ አንቺ ከሌለሽ እኔ የለውም ማለት ነው ለኔ ማስቢልኝ እኮ እያላት ነበር በዛ ላይ ደግሞ ቢኒያም መጣ አጎቴ ተነስተሃል ወይ ገኒት እንዴት ነሽ ሰላምነሽ ወይ ተሻራሽ ወይ አውዘራም ነው ተቀመጭ እያላት ነበር ማለት ነው ቤዝ ደግሞ ዛሬ ደግሞ በአዲስ ጓደኛ ስፖርት እየሰራች ነበር ቤተሰቦቼ ስፖርት እየሰራች ደከመኝ ትንሽ እረፍት ላርግ እያለች ነበር ማለት ነው ደግሞ እሷ እንደዚህ የማታርግ ነበር እኔ ነኝ እንጂ ሁሌም ደግሞ ሁሉ ነገር ናት እሷ እያለች ሁሌም ውስጧ እየበላት ነው ማለት ነው ሉሊት ደግሞ ቤት ስትመጣ ማጣሽ ስፖርት እንዴት ነው እያለቻት ነበር አንቺ ደግሞ ጀመርሽ አርፈሽ አትቀመጭም ሁሌም እኔ እኮ አሞኛል ሁላችሁም ታቆርፈኛለች እዚህ ቤት ውስጥ እኮ እኔ ብቻ ስቀመጥ ሁላችሁም ትተባበሩኛላችሁ አሞኛል አጠይቁኝም እንደዚህ አትሉኝም አንቺ ጋር ጠጋ ብዬ ነው ወደ ናታ ጠጋ ምለው እያለች ሉሊት ያው መቼም ለሰው ያው ተኝታ አትበላም ማለት ነው ስራዋ ይሄን ነው እንደምታወቀው ሉሊትም ቤዛም ያው አንድ ናቸው ውስጣቸው ማለት ነው እና ገኒት ሁሌም ተናፋቂ ልጅዋን ሁሌም ለማየት ጥረት እያረጋች ነው ደግሞ ያመማትም ደግሞ ቢኒያም በታገተ ጊዜ ነው በድንጋጤ በጣም ራሷን ስታ ወድቃ ነው እንደዚህ የሆነችው ማለት ነው አሁን ደግሞ እየተሻላት ነው ማለት ነው ግን ልጄ ናፍቆኛል አያችሁ እኔ የተማርኩት የእናቱን ፍቅርን ያው ብዙም ጊዜ አወራለሁ እናት ለልጇ ምን ያህል ዋጋ እንደምትከፍል ለማወራለሁ ግን ካመማችሁ ራሱ ህመማችሁን ትንሽ ካደገማችሁ በኋላ ልጄ በቃ ልጄ በቃ ህይወት ሁሉም እንደው ከልጅ ጋራ ነው እናት እንደዚህ ናት እናት ውድ ናት እናት መቼም ቢሆን እዚች ምድር ላይ ውድ አድርጎት የፈጠራት እናት ናት አባት ነው የእውነት እናትና አባት እንደዚህ እንደ ወንድም እንደ እህት ሁለት ሶስት ባረጋቸው ምን ነበር ይብዬ ሁሌም ጥያቄ ይሆንብኛል ለአላህ Subhanahu Wa Ta'ala በቃ እናት ቢያንስ ሁለት ሶስት አራት ይቅር ግን አሁን ወንድም እህት አልহামዱሊላህ 3-4 ይኖራል ግን ለእናት ለአባት ብቸኛው አድርጓት ሩህሩም አዛኙም በቃ አድርጓት ብቸኛ አድርጓታል ማለት ነው ለእናቶቻችን እድሜና ጤና ይስጣት እድሜና ጤና ይስጣቸው ማለት ነው እናት በጣም ዋጋ ትከፍላለች ለልጇ ማለት ነው ከእናት ከአባትም በላይ ዋጋ የምትከፍለው እናት ናት አባትም ዋጋ አይከፍልም ማለት አይደለም አባትም ውድ ነው አባትም በጣም ውድ ነው አባት ያለ ጊዜ ምንም አይመስለንም ብዙ ጊዜ ማለት ነው አባትን መንከባከባችን ምናችን በቃ የጎደለ ነው ጉድለት አለብን ማለት ነው ግን አባትም እኛ ይሄንን ሳንቆም ብዙ ነገሮችን ለፍሎ ደክሞ ለዚህ ያበቃን ከእግር እንደምንቆም አድርጎ ጥላም ነው ደግሞ ከለላም ነው አባት ያለው ማንም አይደፈርም አባት ያለ ሰፈር ማንም አይደፈርም አይተዳፈርም ማለት ነው ያ ምንድነው አባቱም ትልቅ ዋጋ የሚከፍል እናትና አባት ናቸው ዋጋ ሚናን የሚጫወቱ የልጆቻቸውን ግን ልጆቻችሁ ደግሞ እነሱን ዋጋ የከፈሉበትን ሚና አይጫወቱም የእውነቴን ነው የምላችሁ በብዙ በቃ በኔ ራሴ ያያዋቸው አሉ በቃ
ገና ምን ስለናት ስለማንነትም ሳያውቁ ስደት ዓለም ራሱ ወጥ በቀናት አባትን ይረዳሉ። አንድ ትንሽ ጊዜ ይሰጣል። በቃ ለእናንታቸው አይደል እንደዚህ ያረጉ እነሱ እኮ ገና ስንቆም ገና ከእግር በተቀመጥንበት ቦታ ስንቆም ስንወጥቅ የሚደነገጡት አህል ራሱ አላረጋችሁም ነው የሚለው አላህ Subhanahu Wa Ta'ala። ምክንያቱም በትልቅ ደረጃ ስላስቀመጣችሁ ጀሃነምም ጀነትም በእግር ስር እንደሆነ ቅጣታችንም እንደዚህ ነው ማለት ነው። አላህ ልቦናችን ይስጠን ማለት ነው። ይሄን ለማለት የቻልኩት በገኒት ነው ማለት ነው። በአማማት ትንሽ እንደታሻላት ምንድነው ያሰበችው? በቃ ልጇን ለማየት ጉጉቷም አሳቧም ጭንቀቷም ማን ሆኗል? ልጇን ሆኖባታል ማለት ነው። ያ ምንድነው የልጅ እናት ለልጇ ገደል ትገባለች። እናት ለልጇ ራሷን አሳልፋ ትሰጣለች። ብዙ ነገራቶችን የምትሆነው ማለት ነው። እናት ብዙ ነገራችን ናት። ግን እኛ ስለ እናት እንዳመጡን አክል እናት ለኛው እንደ ዋጋ እንደምትከፍል እኛ ግን ለእናቶቻችን ዋጋ የምንከፍል ሰው አላህ ያደርገን ማለት ነው። እናቶቻችን በጣም ዋጋ ነው የሚከፍሉት። ግን የእናቶቻችን ደግሞ ዋጋቸውን የምታውቁት ልጅ ከወለዳችሁ በኋላ ወይ የልጅ እናት ሆናችሁ ወይ የእናትን እናት ስትሆኑ የእናትነትን ታውቃላችሁ ማለት ነው። ቤተሰብ በነገራችን ላይ ትዳር ሳትይዙ ልጅ ሳትወልዱ ምንም አታውቁም ስለ እናት ማለት ነው። እናት ያው ሁሉም እናት ውድ ናት ሁሌም ማለት ነው። አስለን ልጅ መውለድ ምን ማለት አይደለም። እናት ሁሌም ውድ ናት። ግን ቢሆንም የተሻለው ደግሞ የተሻለውን እሷ ያለችበትን ማንነቷን ያለችበትን ለልጇ ምን ያህል ያለት ቦታ ታውቃለች የልጅ እናት ስትሆኑ ማለት ነው። ምክንያቱም በቃ ለልጃችሁ ምን ያህል ሩህሩህ አዛኝ ምን ያህል ለልጃችሁ በሚመጣ ነገር በሚደርስበት ነገር ምን ያህል አዝናችሁ ምን ያህል ለሱ መከላከያ እንደምትሆኑት አህል ለእናንታችሁም እናት እንደዚህ ሆነ ነው። አሁንም እንደዚህ እየሆነች ነው ያለችው ማለት ነው። ቤተሰቦቼ ለእናቶቻችን እድሜና ጤና ለአባቶቻችን እድሜና ጤና ይስጣቸው አሜን ባለው ማለት ነው። ስለዚህ ይሄንን አመጣው በገኒት ዙሪያ ማለት ነው። ምክንያቱም እናት ብዙ ዋጋ ከፍላ ነው የምታሳድገን። እናት ያሳደገችን እኛ ለሷ ደግሞ ምላሻችን በጣም ጠንካራ ምላሽ ይሁን። ጠንክር እናቶቻችን ለማስደሰት እናቶቻችን ለመንከባከብ ሁሌ ብር መስጠት አያስደስትም። በነገራችን ላይ እናት ብር አትፈልግም፣ በልጆቿ ብር አትፈልግም። የእውነት መልካም ንግግሯን በፊቷ ሄዳችሁ የሆነ ነገር ማድረግ ትፈልጋለች። አሁን ስደት ዓለም እየኖር ስንቶቻችን ነው ስንት አመታችን ኖረን ከእናት ከአባቶቻችን ርቀን ማለት ነው። ያን ጊዜ ሁሌም ይሪባችኋል የእናንታችሁ ፊታችሁን የእናታችሁ ድምጽ ማለት ነው። የእውነቴን ነው የምላችሁ። አላህ በሰላም በጤና ያሰብነው ያቀድነው ተሳክቶልን ደግሞ የምንገባ ሰው አላህ ያድርገን። የሰው ልጅ ሁሉ ነገር ተሳክቶ ለአገሩ ሲበቃ ነው ደስ የሚለው ማለት ነው ቤተሰቦች። እና አላማችን ደግሞ የሚያሳካ አላህ Subhanahu Wa Ta'ala ብቻና ብቻ ስለሆነ እሱ ያሳካልን ማለት ነው ቤተሰብ። እሱ አላማችንን ያሳካልን ሀሳባችንን ያሳካልን ማለት ነው ቤተሰብ። ስለዚህ ምላችሁ ነገር እናት ብዙ ዋጋ ነው የምትከፍለው ለኛ ማለት ነው። ብዙ ከምላችሁ በላይ እና እናት ትኖር ለዘላለም ክፉ እንዳይነካት ደስታዋን እንጂ ሀዘኗን እንዳይ ጤናዋን እንጂ ህመሟን እንዳይ በቃ ሁሌ ፈገግታዋን እንጂ ማዘኗን አታሳየኝ ያ ረቢ ያ ረህማን። ምክንያቱም ብዙ ነገር ዋጋዎቹን ስለከፈለች አላህ Subhanahu Wa Ta'ala ደግሞ ሁሌም ፈገግታዋን ቅርብ ያደርግልን፣ ሁሌም ደስታዋን ቅርብ ያደርግልን ለእናቶቻችን ማለት ነው። እናት እኔ ማንም እናት ናት። ምክንያቱም ብቻ አንድ እናት ለአንድ እናት አይደለም ማንም እናት ናት። በቃ እላችኋለሁ ቤተሰቦቼ እናቶቻችን አላህ ይጠብቀን። ይሄንን ለማለት የቻልኩት በገኒት ባየሁት ነው ያለችበት ሁኔታ ማለት ነው። በቃ
ለልጇ ምንም ቢሆን አይኗን በሩቁም ሊያት ብላ በታመመችው ቦታ ራሱ ተነስታ ሌት እያለች ያው ዳግምም ከለከላት፣ ቢኒያምንም ከለከላት። እኛ ብንፈቅድ ራሱ አንቺ ትወጫለሽ ትሄጃለሽ፣ እኛ ደውለን እሷ እንድትመጣ እናረጋለን እንድታይ እናረጋለን እንጂ አንቺ ከሌለሽ እኮ እኛ መኖር አንችልም፣ አንቺ ከሌለሽ እኛ መኖር አንችልም፣ ለኛ አታስብን ወይ? እኛ እኮ አንቺን ካጣን መኖር የለብንም ብሎ ነበር። ዳግም ደግሞ ጥሩ ቡና አፈዳለሁ፣ ጥሩ ቁርስ በልተን ጥሩ ቡና አፈዳለሁ ለእናንታችሁ እያለ ፈገግ አለች። ከዛ እናት ያው ደጆ ልጅ እናቱን በትንሽ ነገር ነው የምታስደስቱት። የእውነቴን ነው የምላችሁ። እናት እኮ ለባልጇ ብዙ ነገር አትፈልግም፣ በጭራሽ ብዙም ገንዘብ አትፈልግም፣ ብዙም ስጦታ አትፈልግም። እናት ልጇ በትልቅ ስጦታ ነው። ስለዚህ የሱን ፈገግታውን ካየች የሱ ደስታ ያስደስታታል፣ የሱ ስኬት ያስደስታታል። የሱ ማጣት ደግሞ ያሳዝናታል፣ ያስለቅሳታል። ከራሷ አሳልፋ ነው ልጇን ጠንካራ ለማድረግ ለማቆም ባለ ሁኔታ የተሻለ ደረጃ ደርሶ ለማየት ጥረት መታረቀው ለራሷ ሲሪባት ማለት ነው። ትዳር መስክ ከያዛችሁ ትዳር ይዛችሁ ትልቅ ሆናችሁ የልጅ እናት ሆናችሁ የልጅ ልጅ እናት ሆናችሁ ራሱ ለእናት በቃ ትንሽ ናችሁ ማለት ነው። እና ስለዚህ እናቶቻችን አላህ ይጠብቅልን፣ እድሜናም ጤናም ይስጣቸው። ለእናት ሀገራችንንም ኢትዮጵያን ሰላምን፣ ፍቅርን፣ አንድነትን ያብዛልን እያልኩ ቪዲዮን በዚህ ቋጫለሁ። እናንታችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰቦቼ አበረታቱን ማለት ነው። ወዳችኋለሁ፣ ከልብ ነው መወዳችሁ ማለት ነው። አበረታቱን። የእውነት በጣም ቤቴ ቅዝቅዝ ብሏል። ላይክ አርጉና ሼር አርጉና አበረታቱን እላለሁ። ቤተሰቦቼ በጣም ነው መወዳችሁ ማከብራችሁ። እናትን ሀገራችንን ኢትዮጵያ ሰላሟን፣ ፍቅሯን፣ አንድነቷን ያብዛልን። በሌላ ቪዲዮም ደግሞ እንገናኛለን። ላይክ እና ሼር እንዳይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።